ሉሊትና ሀና ተናነቁ። ሀና ሉሊትን ዛተችባት። ሉሊት ሀናን አናቀቻት። ታሚ ሆስፒታል ገብቷል። ያሲርና ተምቹ ተደብቀዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ተከታታይ ኖላዊ ድራማን ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩ። በሀገር ውስጥም በሀገር ውጭም ያላችሁ ሰላም ብያለሁ ማለት ነው። እንግዲህ ባለፈው ቪዲዮ እንዳያችሁት ሀና በቤተሰቦቿን አግዛለሁ ስትል ወይዘሮ ሜላትን እዳ ላይ ከታታለች። ዛሬ ላይ እንግዲህ ሀና ስህተቴን ንገሪኝና ከቤት ልሰናበት ብላ ወይዘሮ ሜላትን ስትጠይቃት ወይዘሮ ሜላት ደግሞ ለሀና ሁሉንም ነገር ነገረቻት። ሀና ሁሉንም ካወቀች በኋላ እናቷን ለአደጋ እንደጋለጠቻት አወቀች። እሱም ሉሊት ሀናን ተጠቅማ እናቷን ለመጉዳት መሆኑን አወቀች። አንድ ድርጅት ውስጥ እየሰሩ ሳለ ወይዘሮ ሜላትን ካለ 2 አመት ከዛ ቢሮ ለቃ እንዳትወጣና ያን ለቃ ከወጣች ደግሞ የብዙ ሚሊዮን ብር እንድታስረክብ ነበር ፈርማ የገባችው። ይሄን ደግሞ ማድረጓ ሀና እዛ ስለሰራች ነው። መጀመሪያውኑ ሀና ነይ እንውጣ ከዚህ ቢሮ ለቀን ብትላት ሀና ደግሞ አይመለከተኝም፣ በያንቺ ማንነት በእኔ አይገለጽም፣ የኔ ማንነት ባንቺ አይገለጽም ብላታለች። ይሄን ደግሞ ሀሳብ ያመጣችው ሉሊት ነበረች። ሉሊት እንግዲህ እናትና ልጅን ልትፈራረቅ እየተነሳች ናት። ዛሬ ላይ እንግዲህ ሉሊት አቶ መዘክር ውክልና ሰጥቷት አለቃ አድርጎ ስለሄደ በወይዘሮ ሜላት ላይ እንግዲህ ያላትን ተጽዕኖ እየሰራችላት ነው ያለችው። ምክንያቱም ድሮም ወይዘሮ ሜላት እዚህ ድርጅት ውስጥ ስትቀጠር ሉሊት ደስተኛ አልነበረችም። ዛሬ ላይ ግን ይሄንን እድል ተጠቅማ ወይዘሮ ሜላትን ከድርጅቱ አስወጥታትም በራሷ እጅ እያንከረባበታች ትገኛለች። ሉሊት መጨረሻሽ ምን ይሆን? ሀና ዛሬ ላይ ጽዳት ሰራተኛም ብትሆንም በእናቷ የመጣ ጉዳይ ግን መጨቃጨቅ ስለማታቅ ሉሊትን ሄዳ አናግራታለይም ጮሃባታለይም። የሚፈጠረውን ወደፊት የምናየውናል ማለት ነው። ጉር ነው። ዛሬ ላይ ምላሴ ከቱት ቤት ሄዶ ቱትን እየጠበቀ ሳለ ከቤት ወጣች። ትሁት እዚህ ግድም እንዳትመጣ ብዬ አስጠንቅቄ የለም ወይ ብለዋለች። ምላሴ የሚፈልገው የትሁትን እህት ነው። ትሁት ግን ያችን እህቷን ምን አድርጋት ነው? ምክንያቱም ትሁት እንጂ ከአንድ ማህፀን እንዳልወጡ በአፏ እሷ ራሷ ናት የተናገረችው። ትሁት ዛሬ ላይ ምን እየሰራች ነው? በውልቸር አስቀምጣ እቤት ያለችውን እህቷን እሷ ደግሞ ውጭ ላይ የምታደርገው ግን ምን አይነት ነገር ነው? ዛሬ ላይ ተምቹና ያሲር ታሚን ባደረጉት ጉዳት ተደብቀዋል። ሞቷል አልሞተም እያሉ ኤልያስ ሄዶ ለመጠየቅ ሲመጣ አሁን ደህና ነኝ፣ ቁስል ብቻ ነው የሚሰማኝ ብሏል። ኤልያስ ዛሬ ተምቹና ያሲርን ተደብቀው ፖሊስ ያዘን አልያዘን መጡብን አልመጡብን እያሉ ሳለ ኤልያስ ደርሶላቸው በጣም ሩባቸውም ስለነበረና የታሜን ሁኔታ ነገራቸው። ከዛም በኋላ ታሜ አሁን ላይ ደህና ነኝ ብሏል። ብዙም ቁስል የለም ነው ያለው። እናንተ ግን ለምን ይሄን ስተሰራችሁ ብሎ ኤልያስ ሲጠይቃቸው በያዘው እኛን ሊወጋን በመጣው ጩቤ እኮ ነው እኔ የወጋሁት እና ይሄንን ማድረግ የለብህም ነበር ብሎ እንግዲህ ኤልያስ ሁላቸውንም ተቆጥቷል። አሁን ማድረግ የሚገባችሁ ምንም ቢፈጠር ምንም ሞትም አንድ ጊዜ ነው። እናንተም እስር ቤት ከምትገቡ መጀመሪያ የሰው ሕይወት ይቀርማልና ከወርቁ በፊት ሂዳችሁ ታሜን ጠይቁና ይቅርታ ጠይቁት ነው ያለው። ተምቹ ቢስማማ ያሲር ግን አልተስማማም። ይሄን ነገር እሺ ብሎ እሱን ደግሞ ስለማታውቀው ነው ባህሪውን የኛን ይጎዳናል። ስለዚህ እኛ ዝም ብለን የሀናን ወርቅ አምጥተን የመጣውን መጋፈጥ ነው ያለብን ነው ያለው ያሲር። ዛሬ ላይ ግን ተምቹ በኤልያስ ሀሳብ ተስማምቷል። ከዛም ወጥተው እንግዲህ ምግብ ከበሉም በኋላ እቤት መጥተው እንደ እንቅልፍም አልወሰዳቸውና ለምንድን ነው በዛ ኤልያስ ባመጣው ሀሳብ ያልተስማማኸው እያለ ተምቹ ለያሲር ጥያቄ ያቀረበለት።
ያሲር ደግሞ እኔ አልስማማም፣ ምክንያቱም እሱ ይቅርታ ቢያደረግልንም ይሄ ተንኮለኛ ነው፣ በሌላ ያስበናል ብሏል። ተምቹ ደግሞ እኮ እሱም እንደዛ ቢያደርግም እኛም ባያገድልም ሱቁንስ ቢያቃጥለው ሲል ይሄማ በህይወታችን መጣ፣ አንተም እኮ በህይወቱ ገለኸው ነበር፣ ምንድን ነው የምትለው? እሱ እኮ ለእኛ ጩቤ ይዞ የመጣ ነው፣ ሱቄንማ ካቃጠለ እኔ እገለዋለሁ ነው ያለው። በጣም የሚገርም ሁኔታ ነው። እኔማ ከመክልኝማ እንግዲህ ሁሉንም ንብረት ወርሰዋለሁ ነው ያለው ተምቹ። ያሲር ደግሞ አንተን እኔ ማን እንደዛ አረገኝ ለሀኒቾ ፈርሜላት ነው ብሞትም ነው ያለው። ወይ ግን ደስ አይሉም። ከዛም በመቀጠል እንግዲህ ዛሬ ላይ የኤልያስን ሀሳብ ተስማምተው ተምቹና ያሲር ሄደው ጠይቀዋል። ሲጠይቁም እንግዲህ ታሜ በሳቅ ነበር በፈገግታ የተቀበላቸው። በጣም ደስ የሚል ነበር ማለት ነው። ምንም እንዳልተፈጠረ ነግሯቸዋል። ዛሬ ላይ ሰላምዬ በታሜ ፍቅር ፎንቃ ገብቶላታል መሰል። ስልኩን ከጧት እስከ ማታ ብትደውልም ታሜ የተያዘ ተይዟልና ስልኩን ሊያነሳላት አልችልም። ሰላም ዛሬ በጣም ተበሳይታ ከጧት እስከ መኝታ ሰዓቷ ድረስ ብትደውልም ሊያነሳላት አልቻለም። ጓደኛዋም ስትጠይቃት ምን ሆነሽ ነው ስትላት እነዛ ባለፈው የመጣው ልጅ ስልክ አያነሳም፣ ምንድነው ታውቂያቸዋለሽ እንዴ? አዎ አውቃቸዋለሁ በመባል ግልጽ አርገም ሳትነግራት ሂጂ ወደ ስራሽ ብላታለች። ወሬውን ጨርሽልኝ በኋላ ብላት መኝታም ክላስ ላይ ሆና እንግዲህ ለብቻዋ እያወራችና ያሳለፉትን ጊዜ እያሰበች ሰላም ታሜን በማሰብ ላይ ናት። ስልኩን ግን አላነሳላትም። በጣም የሚገርም ነው። ዛሬ ላይ እንግዲህ ወይዘሮ ሜላት ስራዋን ጨርሳ በወጣችም ሻይ ልጠጣ ስትሄድ ሉሊት ተከትላት ወጣች። ለምን ሰዓት አሳልፈሽ ወጣሽ ብላ ጠየቀቻት። ምንድነው ሰዓት አሳልፈሽ ልትቆጣጠሪ ነው? እንዲያው አለቃሽ ነኝ፣ እንደዛ ካልሽማ ነገ በደሞዝ እንተያያለን ብላ ከጧት ስትመጣ ፋይል ልካላትና ይሄንን ፋይል አድርሽልኝ ያለቻት። ለምን እኔ እኮ አሁን የምሰራው ስራ አለ ስትላትም አድርሺ ያልኩሽን አድርሺ፣ እዚህ ወረቀት ላይ ደግሞ ፈርሚ ብላ ሰጠቻት። ወይዘሮ ሜላት ወረቀቱን ስታነበው ደሞዟ እንደሚቆረጥ ያሳያል። ያ ደግሞ ትናንትና ሰዓትሽን አክብረሽ ስላልወጣሽ ሳይደርስ 1 ሰዓት ስለሆነ የወጣሽው ያን በማስመልከት ደሞዝሽ ተቀንሷል፣ ስለዚህ ትፈርሚያለሽ አትፈርሚም ብላ አስፈራርታ ወይዘሮ ሜላት ፈርማለች። እንግዲህ ሉሊት ወይዘሮ ሜላትን ብዙ በቀል አድርጋባታለች። መጨረሻዋ ግን ምን ይሆን የሉሊት? ሀናም አጥምዳ ይዛታለች። ዛሬ ሀና ቤተክርስቲያን ሄዳ ከኤሌስ ጋር ጸሎት አድርጋለች። በጸሎቷም ደግሞ እንዴት ነው ተነፈሽ ወይ ደህና ሆንሽ ወይ ብሎ ሲጠይቃት በከፊልም ቢሆን ደህናውን ያለው ነው ያለችው ሀና ደግሞ ነገሮቹን ታያቸው፣ እናትሽ እንደሚዋጡ ይዋጡታል፣ አንቺ እዛ መግባትና መስራት ለእናትሽ ፈተና ነው የሆንሽባቸው፣ ስለዚህ ስራውን አሁን ልቀቂ ቢላትም ሀና ግን እኔ ነገሮችን በፊት ለፊት መጋፈጥ አለብኝ እንጂ ለምን እናቴ በእኔ ወጥመድ ነው እንደዚህ የሆነችው፣ ስለዚህ አብሬ ጋፈጣለሁ አልተውም ነው ያለችው። ኤልያስ ይሄ ድርቅ ማለትሽ ግን አዋጣሽም ብሏታል። እሷም ደግሞ ስራ ደርሶብኛል በቃ ብላ ተናዳ ወደ ስራዋ ሄዳለች። ሀና በጣም የሚገርም የሚያሳዝን ሁኔታ ነው የሁሉም ነገር ማለት ነው። ሳሚ ዛሬ ላይ ግን ከእስር ቤት ከሐኪም ቤት ተሽሎት ወጥቶ እነ ሳሚ እነ ያሲርን መልሶ ያጠቃል ወይስ ሱቃቸውን ያቃጥላል? የሚያደርገውን ነገር እንግዲህ ማንም አላወቀም። አሁን ላይ ግን ለፖሊስም አላሳወቀም። ነገሩ ለፖሊስም ቢያሳውቅ የወሰደው ንብረት እነ ተምቹ ቢያስተላልፉስ በጣም ከባድ ይሆንበታል። ዛሬ ላይ ምላሴ ከትሁት እህት ጋር ሂዶ ሁሉንም ሁኔታ አይቶ ሰላም ተባብሎ የትሁት እህት በዊልቸር እንደሆነች አዝኖ አልቅሶ ሰላም ብሏታል። የትሁት እህት ምላሴን ጥሩና ጎበዝ ተማሪ ሀብታም ልጅ እንደሆነች ነበር የሚያውቃት። አሁን በዊልቸር እሷም ምላሴ ሀብታም ልጅና ጥሩ ጎበዝ ተማሪ እንደሆኑ ነው የሚተዋወቁት። አሁን ላይ ግን ሁለቱም አገኝቶ ማጣት
በዛ ላይ በዊልተር መሆን ለምላሴ በጣም አሳሳቢና አስደንጋጭ ነገር ሆኖበታል። ምላሴ እየተመላለሰ ጭንቅላቱ ላይ ጥያቄ የሆነበት የትሁት እህት ናት። ዛሬ ላይ እንግዲህ የትሁት እህት ምላሴ አንድ ነገር ላስቸግርህ፣ ትሁት እምትሰራው ስራ ምንድን ነው? አጣርታ ይሄንን ንገረኝ ብላ አደራ ሰጥተዋለች። ዛሬ ላይ ምላሴ ሁሉንም ነገር ባይሰማም በከፊል የትሁት እህት በዊልተር እንደምትሄድና የድሮዋን አካሏን አታ አሁን ላይ ጎዶሎ መሆኗ ሳይ በጣም አዝኖ ተክዞ ትቷት ወጥቷል። በዛ ላይ እንግዲህ ዛሬ ትሁት እህቷን ወደ ምግብ ቤት ይዛት ሄዳ ምግቡም ሳይበላ ሰው ወንድ ልጅ አግኝታ ስለነበር በጣም የሚገርም ነው። ግን የትሁት ስራ ምን እንደው አልታወቀም። በቀጣይ ይመጣል።